የእናንተን ጥያቄ ለመመለስ መጥቻለሁ ማለት ነው። የዛሬ ቪዲዮአችንን እንዴት አድርገን የዋይፋይ ፓስወርድ መቀየር እንችላለን ብላችሁ የጠየቃችሁ ልጆች አላችሁ። እንዲሁም ላልጠየቃችሁኝም የግድ ዋይፋይ ተጠቃሚዎች በሙሉ ይሄንን ነገር ማወቅ ግድ ይላችኋል ማለት ነው። ስለዚህ ዛሬ ወደ እናንተ ይሄንን ጥያቄ ለመመለስ ብቅ ብያለሁ ማለት ነው። ሁላችሁም እንደምትወዱት ተስፋ አደርጋለሁ። ለእናት ኮምፒውተር ለመጀመሪያ ጊዜ ማለትም ይሄን ቪዲዮ እየተመለከታችሁ ያላችሁ ካላችሁ ሰብስክራይብ ማድረግ እንዲሁም ከጎን ያለችውን የደወል ምልክቷን ተጭናችሁ ኦል ሚለው በመምረጥ ቤተሰብ እንድትሆኑ ጋበዝን። በመጀመሪያ ወደ ቪዲዮአችን ከመሄዳችን በፊት ቤተሰብ ለሆናችሁ ደግሞ ላይክ፣ ኮሜንት፣ ሼር በማድረግ ያደርጋችሁ እንድታበረታቱኝ እጠይቃለሁ። ለማበረታቻ የሚሆን ደግሞ ላይክ ያደርጋችሁ እንድትገቡ እጠይቃለሁ። ስለዚህ በጉግል ክሮም ነው እናንተ ማድረግ ያለባችሁ ማለት ነው። አብዛኛው ስልክ ዋይፋይ ላይ እንትኑ ስለማይሰራ በጉግል ክሮም ተከፍታላችሁ። ጉግል ክሮም ከፍታችሁ ዴስክቶፕ ሳይት አድርጋችሁ ልክ እንደ ኮምፒውተር አድርጋችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ጉግል ክሮማችሁን ከከፈታችሁ በኋላ ሰርች ባር ላይ በቀጥታ 192.168.1.1 ብላችሁ ጽፋችሁ ሰርች ታደርጋላችሁ። ሰርች ካደረጋችሁ በኋላ በዚህ መልኩ የእናንተን ዋይፋያችሁን ዩዘር ኔም ኤንድ ፓስወርድ እንድታስገቡ ይጠይቃችኋል ማለት ነው። የኔ ኤግዛምፕል የZTE ነው የኔ። ስለዚህ እናንተ የተለያዩ ራውተሮች አሉ። ዲሊንክ ማለ ሁዋዌይ ሊኖር ይችላል። እንዲሁም ቲፒ ሊንክ ማለ ZTEዎችም አሉ። ኤግዛምፕል እኔ ዛሬ በZTE ነው ማሳያችሁ። ስለዚህ ZTE ላይ እንግዲህ ፓስወርዱም ዩዘር ኔም አድሚን ነው፣ ፓስወርዱም አድሚን ነው እናንተ ካልቀየራችሁ በስተቀር። ስለዚህ እንደዛ አድርጋችሁ ሎጊን ትሉታላችሁ ማለት ነው። ነገር ግን ዩዘር ኔም እና ፓስወርድ እዚህ ጋር እንዴት መቀየር እንደምትችል የዩዘር ኔም ፓስወርድ እንዴት መቀየር እንደምትችል ካሁን በፊት የሰራሁት ቪዲዮ አለ። ያንን ቼክ እንድታደርጉ እጠይቃችኋለሁ። ስለዚህ ሎጊን ትሉታላችሁ ካስገባችሁ በኋላ ማለት ነው። ሎጊን ስትሉት በዚህ መልኩ ነው እንግዲህ ያመጣላችሁ ማለት ነው። በዚህ መልኩ ከመጣላችሁ በኋላ በጣም ቀላል ነው። ሁላችሁም ቢበዛ የ5 ደቂቃ ስራ ነው። ስለዚህ በዚህ መልኩ ከመጣላችሁ በኋላ ኔትወርክ ሚለውን ክሊክ ታደርጋላችሁ። ወይም እኔ በቀይ ያሰመርኩበትም ማለት ነው። ኔትወርክ ሚለውን ክሊክ ካደረጋችሁ በኋላ በቀጥታ ምንድን ይመጣላችኋል? ውላን ሚላለ WLAN ሚለውን ክሊክ ታደርጋላችሁ። ውላን ሚለውን ክሊክ ካደረጋችሁ በኋላ እንግዲህ ውላን ሚለውን መርጣችሁ የዋይፋይ ፓስወርዳችሁን መቀየር ስለሆነ ዛሬ አሳየን ያላችሁ በዚህ እግረ መንገዴም የዋይፋይ ኔማችሁንም መቀየር እንደምትችሉ በቪዲዮ እመጣላችኋለሁ ማለት ነው። ስለዚህ ዛሬ ፓስወርዱን ስለሆነ እንተሳያችሁ እግረ መንገዴን የዋይፋይ ዩዘር ኔምም እዚህ ጋር መቀየር ትችላላችሁ። ከWLAN ገብታችሁ ታወቁ SSID ሴቲንግ ሚለውን ክሊክ ካደረጋችሁ በኋላ SSID ኔም ይላል። SSID ኔም ሚለውን ወይም እዚህ ጋር ያቀረብኩትን እሱንን ዋይፋይ ዩዘር ኔማችሁን ማለት የዋይፋይ ስማችሁን እዚህ ጋር መቀየር ትችላላችሁ ማለት ነው። ከ1 እስከ 32 የሆነ ካራክተር ሰጣችሁ የዋይፋይ ኔማችሁን ማስገባት ትችላላችሁ ማለት ነው። የኔ አሁን ኤግዛምፕል ናት ኮምፒውተር ነው የኔ። ስለዚህ አልቀየረውም ማለት ነው። እናንተ እንደፈለጋችሁ መቀየር ትችላላችሁ። ነገር ግን ፍላጎታችሁ ከሆነ ያለው ይኖርላችኋል። ካልፈለጋችሁ እዚህ ጋር መቀየር ትችላላችሁ። SSID ኔም ማለት ነው። ፓስወርዱ ደግሞ ምንድነው? ከSSID ሴቲንግ ወደታች ወረድ ብላችሁ ሴኩሪቲ ሚላል ሴኩሪቲ ሚላውን ክሊክ አድርጋችሁ ምንድን ሚላል መሰላችሁ? ፓስ ፍሬዝ ሚላል ፓስ ፍሬዝ ሚላውን እሱንን ከ0 እስከ 64 ካራክተር ድረስ ፓስወርድ ማስገባት ትችላላችሁ ማለት ነው። ከ0 እስከ 64 ድረስ ማለት ነው። ስለዚህ ከ0 እስከ 64 ካራክተር አስገብታችሁ ፓስ ፍሬዝ የሚለው ላይ ማለት ነው አስገብታችሁ ከጨረሳችሁ በኋላ የግድ እንግዲህ ዋይፋይ ፓስወርዳችሁን መቀየር ስለሆነ በጣም ሴኩር መሆን አለበት። በርግጥ ከዚህ ቀደም በፊት የተለያዩ ዋይፋይ ቲፖችን ሰጥቻለሁ። የዋይፋይ ፓስወርዳችሁን እና ዩዘር ኔማችሁን ቢዝም ማንኛውም ሰው ካለናንተ ፈቃድ ዩዘር ኔሙን ከቀየራችሁት
ወደ እናንተ ዋይፋይ ገብቶ ፓስወርዱና ስሙን መቀየር አይችልም ማለት ነው ስለዚህ በቀጥታ ዋይፋያችሁ ከዚህ ቀደም በሰራውት ቪዲዮ ወይ ከዚህ ዲስክሪፕሽን ላይ አስቀምጥላችኋለሁ የዋይፋይ ቲፕ ብዬ በጣም ወሳኝ ሴቲንጎችን እዛ ጋር አይታችሁ እንታስተካክሉ ጋብዛችኋለሁ ማለት ነው ስለዚህ በቀጥታ የዛሬ ትምህርታችን ፓስፕሬዝ ላይ ፓስወርዱን ከቀየራችሁ በኋላ ታች ጋር ሰብሚት ምትላለች ታች ጋር ሰብሚት ምትለውን ክሊክ ታደርጋላችሁ ክሊክ አድርጋችሁ ሰብሚት ካላችሁት በኋላ ራሱ አስተካክሎ እናንተ እንትን እንዳላችሁት ያስቀምጥላችኋል ማለት ነው ስለዚህ ዛሬ ቪዲዮአችን በዚህ መልኩ ከሆነ በቀጣይ ምርጥ ቪዲዮ እንድመለስላችሁ እናንተ በመትፈልጉት መልኩ አዘጋጅታችሁ ጥያቄዎቻችሁ መጠየቅ ትችላላችሁ ማለት ነው እኔ ለዛሬ ያዘጋጁት ቪዲዮ ይሄን ይመስላል ማለት ነው ስለዚህ በቀጣይ ምርጥ ቪዲዮ እስከምንገናኝ ድረስ ሀገራችን ኢትዮጵያን ሰላሟን ያብዛልንኛል በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ እወዳችኋለሁ አከብራችኋለሁ ሁላችሁም ጥሩ ጊዜ ተመኘውላችሁ